ሰላም እንዴናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸን አንድ ያላችሁ እሞኝላችሁ አለ ቢስቲ እስከውን ድሎ ወደች ላይክ እና ሼር ያደርጋችሁ ሰዎቻችን ለብዙዎች አካፍሉም ለዚህም ኮልቪ አመሰግናችሁ አላ ሰው ሲሞቻችሁ እንደለመዳችሁ ተውልች ላይክ እንድትገጩኝ በተተና አጎፍዛጭ አለው ዛሬ ወደ ሚዛናችን ይዘላችሁ የመጣ ነው መረጃ በትራንትና ሁለት ሰይፉ ሾው ላይ እንግዳ ሆነው የቀረቡትና ሰይፉ ያሳረቃቸው ሁለት ወጣቶች ጉዳይ ነው። በዚህ ጉዳይ ብዙዎች ተነጋግረውበታል፣ ብዙዎች ተደስተውበታል። እኔ ግን በእንደዚህ ባለ የእርቅ ሂደት ውስጥ ምንም አልደሰትበትም። እርቅ በጣም ጊዜ ወስዶ እውነቱን ግልጽን ጉልጥልጥ አድርጎ ተነጋግሮ የሚወቀሰው ተወቅሶ የሚክሰው ክሶ ነው እርቅ መሆን ያለበት የሚል ነው። በእርግጥ ሰይፉ ይሄ የቴሌቪዥን ሾው ነው። እዚህ ላይ እንደዚህ ያለ ዝባዝንኬ ጉዳይ ይዘልስ መጣ አትችልም። ሰይፉ ማጥፍቷል ለማለት አይደለም። ነገር ግን መደበኛውና ትክክለኛው የእርቅ ሂደት ግን እንደዛ አይደለም። እኔ ብዙ የሽምግልና ሂደቶች ላይ ተገኝቼም አይቼም አውቃለሁ። ኢትዮጵያ ውስጥ ያሉ አብዛኛው እርቆች በጣም ቀፋፊዎች ናቸው። በጣም ቀፋፊዎች። በቃ አንተም ተው ለልጆች ብለው አንቺም ተይ ለልጆችሽ ብለሽ በቃ ይቅር ለእግዚአብሔር። እንደዚህ ያለ እርቅ የለም። እባካችሁን ሽምግልና ውስጥ የምትገቡ የትኛዎቹም ሰዎች እንደዚህ ያለ አለባብሶ ቢያርሶ ባረም ይመለሱ አይነት የሽፎንፎኖ ኃጢአተኛ በዳይና ተበዳይ ግፈኛና የተገፋ ያለቀሰና ያስለቀሰ የጎደለና ያስጎደለ አንድ ላይ በእኩል ሚዛን አድርጋችሁ በቃ አንቺም ለእግዚአብሔር ይቆርበል አንተም ለእግዚአብሔር ይቆርበል የሚባል ነገር እንደዚህ ያለ እርቅ ሂደት የለም። ይህን ማወቅ አለባቸው። ሁለት ሚስት አግብቶ ሶስት ሚስት አግብቶ በዛ ላይ ውጭ ለውጭ እያመነዘረ እሱ ጠጥቶ በልቶ እየተፋ እያቀረሸ እያስታወከ ልጆች እየተራቡ እየተጠሙ በቃ አንቺ ለእግዚአብሔር ብለሽ ተይ ለልጆችሽ ብለሽ ለልጆችሽ የሚባል ነገር የለም። የኔ ጌታ ለልጆችሽ ብለው የተጎዳች እናት የተጎዳ ትውልድ ነው የምታመጣው። በቃ አለቅ። የተጎዳች የተሰደበች የተተፋባት እናት በራስ መተማመን ያላቸው ዕውቀት ያላቸው ማስተዋል ያላቸው በህይወታቸው በድፍረት ያሰቡትን ማድረግ የሚችሉ ልጆችን ልታሳድግ አትችልም። የተጨማደዱ የተኮማተሩ ያፈሩ የደነገጡ አንገት የደፉ ልጆች ነው የሚያድጉት። ስለዚህ ለልጆች ተብለው እድሜ ልክ እየተዋቀሰ እየተደባደበ እየተነካከሰ የሚኖር ትዳር አይደለም። እና የምታስታርቁ ሰዎች ሽማግሌዎቹ ምኑ ቄሶቹ ምኑ ራስ የሃይማኖት አባቶች ተው በቃ አንቺም አንተ እናንተ ጎበዝ አስታራቂ እንድትባሉ አይደለም የምታስታርቁት ችግሩን ከስር መሰረቱ በተቻለ አቅም ለመፍታት ነው። ምንም ይሄ ማሞቻ መች የማያስፈልጋቸው ጥፋቶች አሉ። ለምሳሌ አንድ ወንድ በትዳሩ ላይ ሄዶ እያማገጠ ሁለት ሚስት ይዞ እየተሽሞነመነ የሚኖር ሰው ከሆነ ማፋታት ነው ያለባችሁ። አትግቡ እንደዚህ ያለ ሽምግልና ውስጥ። ወይ ከገባችሁ የሚወቀሰው ውቀሱት፣ የሚሰደበው ስደቡት፣ የሚነቀፈው ንቀፉት፣ አንጓጡት። ይሄ ነውር ነው። አንተ እንዴት ታመነዝራለህ? ይሄ ቆሻሻ ነው። በሰውም በእግዚአብሔር ፊት ጽዩፍ ነው ያደረከው ነገር። መጀመሪያ እርቅ በሆይ ሆይታ አይሆንም። በነገራችን ላይ እናስታርቃችሁ ተብሎ የሚመጣ እርቅ የለም። የበደለው አካል ራሱ በደሉን አምኖ አስታርቁኝ ብሎ መለመን ያለበት የበደለው አካል ነው። የበደለው አካል ተዘፍዝፎ ምንም ሳይመስለው ያስለቅሶን አስለቅሶ ያስራበውን አስርቦ ያስጠማውን አስጠምጦ ያዋረደውን አዋርዶ ያንጓጥጦን አንጓጦ አረ እነዚህ ልጆች ተለያይተው ቀሩ እኮ እናስታርቅ። አታስታርቅ። እኔ በነገራችን ላይ በሽምግልና ወይም ለማስታረቅ በሄድኩባቸው ብዙ ቦታዎች ላይ የአፋታ ውስዋስ ነው ያለብኝ። እውነት የማፋታት ውስዋስ ነው ያለብኝ እና ብዙ ጓደኞች ይሄን ሐሳብ ይነቅፉታል። ለምንድን ነው አንተ ለፍቺ የምትቸኩለው ይልኛል። ምክንያቱም ግም ለግም አብረዝ አዝግም አይነት ነገር የመጓተቱ ነገር የመተዛዘል ነገር አይመቸኝም። አንዲት ሴት በምጧ ጊዜ አብሮ ያልነበረ ወንድ ምን አባቱ ይሰራል? ንገረኝ። በጭንቅ ጊዜ በህመም ጊዜ ያልነበረ ወንድ ምን አባቱ ይሰራል? በጭንቅ ጊዜ የከዳች ሴት ምን አባቷ ትሰራለች? በወደክ ጊዜ ፈላጊ ባጣ ጊዜ በጭንቅ ጊዜ በታመምክ ጊዜ ማየት ያልፈለገ ሴት ምን አባቷ ትሰራለች? እርቅ አያስፈልጉም። እንደዚህ አይነት ነገር እርቅ አያስፈልግም። ከልባቸው ከአንጀታቸው አድምተው የሚጨክኑ ጨካኞች አሉ። እና እባካቸው እርቅ ስትሄዱ እናሁን ስለ ሰይፉ አይደለም። ሰይፉ ይሄ ህዝብ የሚያዩ ሚዲያ ነው። ምን አርጋ ነው ቤት ወኩል ነው ምን አርጎሽ ነው ምናምን ቢፈታፈት የማይሆን ነገር ነው። የባሰ ነገሩን ቆስቁሶ ወደ ተንቦረቆቀ ችግር ነው የሚከተው። ግን አሁን ትናንትና ሰይፉ ሾው ላይ የታረቁ ሰዎችን ቢሆን
በዲቴል በትክክለኛው ነገር መታወቅ አለበት። የበለጠ ተጨማሪ እርቅ ለማድረግ መነጋገር ያስፈልጋች። በቃ ሰይፉ አስታርቀናል እንደ አንቺም አይነት ነገር ተገቢ አይደለም። አንዳንድ ነገሮች ዲቴል መነገር አለበት እርስ በርሳቸው ማለት ነው። በሚዲያ አይደለም ያልኩት። እርስ በርሳቸው ቤታቸውን ዘግተው ወይም ደግሞ በሚወዳቸው ሽማግሌዎች ወይ ወዳጆች አስቀምጠው እያንዳንዱ ሰው በደሉን አውቆ ተረድተው ማረም መቻል አለበት እና ብዙ ሰዎች እርቅ ብለው ለእግዚአብሔር ብለሽ ለልጆች ተብለው ብለው ገብተው ብዙ እናቶች ሞተዋል፣ ተገለዋል፣ በቢላ ተወርደዋል፣ ሰቅጣቸው የሆነ ሞት ሞተዋል። ብዙ ሴቶች፣ ብዙ ወንዶች በህመም በስኳር በግፊት በብዙ ጭንቀት በብስጭት ሞተዋል። ብዙ ወንዶች ብዙ ሴቶች እና ለሰው ተብሎ አይደለም። እግዚአብሔርም ቢሆን ባልሽ በላይሽ ላይ እያማገጠ ለኔ ብለሽ ታረቂልኝ የሚል አይደለም። እግዚአብሔር አይደለም ይላል። ወንጌልም የሚለው ያለ ዝሙት በቀር ሚስቱን የፈታ ነው የሚለው። ዝሙት ካለ ትፈታለህ። አይ ባልሽ የፈለገበት እየዘለለ ከእሱ ጋር የመኖር ግዴታ አለብሽ የሚል ወንጌልም የለም። ቁርአንም እንደዛ የሚል አይመስለኝም። የትኛውም ሃይማኖት ያን የሚፈቅድ አይመስለኝም እስከመቃው ድረስ ማለት ነው። እና እርቅ ማስታረቅ በጣም ጥሩ ነው። መጽሐፍ ቅዱስ የሚያስታርቁ ብፁዓን ናቸው ይላል። የሚያስታርቁ ብፁዓን ናቸው። እንደ ሰይፉ ያለ ሰይፉ እንዳልኳቸው ነው። አልፎ አልፎ ያው የሚሰራ ሰው ያጠፋል። አልፎ አልፎ ተገቢ ያልሆኑ እንግዶችን ሲያመጣ በዛ እነደድበታለሁ። በተረፈ ልበቀና ነው። ሰዎች ማስታረቅ የሚወዱ ሰው ነው። ከጳጳሳት በተሻለ ሁኔታ የተጣሉትን በማስታረቅ ብዙ ሪከርድ ያለው ነው ሰይፉ። የተቸገሩትን በመርዳት ብዙ ሪኮርድ ወርቃማ ታሪክ ያለው ሰው ነው። አርቲስቱም፣ መንፈሳዊ ሰውም፣ ሰባኪውም፣ ኡስጣዙም፣ ሼኩም፣ ባለሀብቱም ሁሉም በቃ በተቸገረ ጊዜ ሰይፉ ጋር ነው የሚመጣው። እሱም አያሳፍርም። ቅን ነው። ከሌሎቹ ብቻ ሳይሆን ከራሱን ቆርሶ መስጠት የሚችል በጣም ቅን ሰው ነው። እሱን ማበረታታት ፈልጋለሁ። ነገር ግን በየሰፈራችሁ ቤተሰብ ወንድማችሁ ሲያጠፋ አትሸፋፍ ነው። ነገ ራሱ ይሞትበታል። እህት ስታጠፋ አትሸፋፍ ነው። አንዳንድ ቤተሰብ እሹሩሩ የሚያበዛ አለ። ትዳር በቲፎዞ አይሆንም። እኔ ለምሳሌ ባለቤቴን እየደወደብኩ ልጆቼን እያሰቃየው እያንገላታው ለምሳሌ ነው። ተጣላን፣ ሽማግሌ መጣ እና የኔ ቤተሰቦች ኧረ እሱ መልካም ሰው ነው፣ እሱ ቅን ነው፣ እሱ እርግብ ነው፣ እሱ መልአክ ነው። እንደዚህ አይሰራም። ይሄ ውሸታምነት ነው። ይሄ ከሃዲነት ነው። ይሄ ብስብስ ሀሳብ ነው። አይጠቅመኝም ለኔም። ምክንያቱም የያዝኩት የጥፋት መንገድ ይጎድለኛል። እና የምታስታርቅ ሰዎች አንተ ብስብስ ብሽቅ ጭንቅላት አይሰራም እንዴ? ልጆች ምን አባ ነው የምታስርበው? አንተ ፎኮታ አናቅም እንዴ? አንተ ፎኮታም ነበርክ። ስለዚህ ልጆችን አታስርብ፣ አታስጠማ፣ ሚስቱን አታንጓጥ፣ አታዋርድ፣ ዙቃጭ ብለህ ንገረኝ። አትፎግረኝ። ብትፎግረኝ በጥፋቴ ላይ ጥፋት፣ በስካሬ ላይ ስካር፣ በረብሻዬ ላይ ረብሻ፣ በእብደቴ ላይ እብደት ጨምሬ እሞታለሁ። እና የምታስታርቁ ሰዎች ወንድሜ ነው፣ ሎምቦጭን ይጥላል፣ ያኮርፋል፣ ያለቋቅሳል፣ ሎምቦጭን ይጥላል፣ ችግር የለም ንገረኝና ሎምቦጭ ልጣል። ሳትነግረኝ ከመሞት ነግረኝ በሞት አይሻለኝም? ሳትቆጣኝ ሳትመክረኝ ከመጧፋ እንደዛ ይሻላል። እና አስታራቂ ሰዎች ሰውን ዘመዴ ነው፣ ወንድሜ ነው፣ የተማረ ነው፣ ያልተማረ ነው፣ ባለሀብት ነው፣ ፌመስ ነው፣ ብናገረው ይኮፋል፣ ያኮርፋል ምናምን ሎምቦጭን ይጥል አትበል። አስታራቂ ሰው እውነተኛ እንደ እግዚአብሔርን ወኮላችሁ እኮ ነው አይደል የምታስታርቁት። እግዚአብሔር ደግሞ አይዋሽም፣ አይዶልልም፣ ሰዎችን አያቷልልም፣ አይዋሽም እና ግልጹ ነግሮን ነው። ለምሳሌ በመንፈሳዊ ሕይወት ንስሐ የሚባል ነገር አለ። በኢትዮጵያ ኦርቶዶክስ ቤተክርስቲያን አንድ ሰው ከኃጢአት ወደ ጽድቅ ከጥፋት ወደ በጎ መንገድ ሲመጣ ንስሐ ይግባ ይባላል። ከሁሉ በፊት ምንድን ነው ንስሐ? ንስሐ ማለት ኃጢአትን አምኖ በእግዚአብሔር ፊት መናዘዝ። አጥፍቻለሁ፣ በድያለሁ፣ አመንዝሬያለሁ፣ ጎድያለሁ፣ ዋሽቻለሁ፣ ሰርቄያለሁ፣ ሌባ ነኝ፣ እግዚአብሔር ይቅር ይበለኝ፣ ጸልዩልኝ ብሎ ለአባቶቹ ንስሐ ይገባል። ትዳርም እንደዚህ ነው። ንስሐ ትገባለህ። አይ እኔ እንኳን ይሄ ማለባበስን አያስፈልግም፣ በባለቤቴ ላይ አመንዝሬያለሁ፣ ይቅር ካለችኝ ይቅር ትበለኝ፣ ይቅር ካላለችኝ የቆጣችኝ እቆጣለሁ ማለት ያስፈልጋል። ልጆቼን አስረቢያለሁ፣ ባለጌ ነኝ እኔ፣ ክፉ ሰው ነኝ እኔ፣ አውሬ ነኝ እኔ ብሎ ይቅርታ መጠየቅ ያስፈልጋል። ያየ ሰውም የሰማ ሰውም አይ አንተ እንዲህ ስትበድል አይተናል፣ እንዲህ ስታደርጉም አይተናል፣ ይህም ጥፋት ነው ብሎ ያየ ሰውም ደግሞ መገሰጽ ያስፈልጋል። ሴትም ትሁን ወንድም ትሁን። ምሳሌ ሴት ላይ ወይ ወንድ ላይ በስቶ ከሆነ የቴክኒክ ስህተት ነው፣ ይቅርታ ጠይቃለሁ።
ይሄ አሳው ነው። አሳው ሲሞቻችሁ ላይክ አድርጉ፣ ሼር አድርጉ። ወዳችኋለሁ። ፒስ